የነሱን መጽሐፍ ብሉይ ኪዳን አድርጋችሁ የወሰዳችሁት ማለት ነው። ሙሉ ለሙሉ አላልኩኝም። እንደዛ ታምናላችሁም ብዬ አልመጣም። ለምን እንደዛ ስለማታምኑ ማለት ነው። እሱ ፋላሲ ይሆናል። ግን ቅሪቱ አለ ስትል የሆነ ቦታ ላይ ያላ ቃል አለበት እያልክ አድሚት እያረክ ስለሆነ ነው። እንዴት ደግሞ ይሄን ማወቅ እችላለሁ ሲባል በነብዩ ጊዜ አይሁዶች ወደ እርሱ ይመጡና እሱ እንዲፈርድላቸው ይጠይቁት ነበር ይላል። ሐዲሱንም ማየት እንችላለን። ከዛ ምን ይላቸዋል አላህ? እንዴት በራሳቸው መጽሐፍ እያላቸው ይላል ወደ አንተ ይመጣሉ ሲል ምን ማለት ነው? አይሁዶች የያዙት መጽሐፍ መቼ በነብዩ ጊዜ የነበረው መጽሐፍ ሪላያብል እንደሆነ ያሳየናል ማለት ነው። ለምን በነብዩ ጊዜ ሜሮን ስለዚህ ቅሪት አንድ ጊዜ ሜሮን አንድ ጊዜ አንድን ነገር በራስሽ በተረዳሽበት መንገድ ማስኬድ ትክክል አይደለም። ቅድምም ነግሬሻለሁ። ያለውን ጥቅሱን ታስቀምጪና ምንድነው የተፈለገበት ብትይ መልካም ነው። አላስቀመጥኩም። እኔ ምንድነው በነብዩ ጊዜ አረዳድሽን እኮ ትክክለኛ እንትን አድርገሽ እኮ እየተናገርሽ እኮ ነው። አረዳድሽ ደግሞ በነብዩ ጊዜ መጽሐፍ ነበር እያልኩ ነው። ብንግባባ ደስ ይለኛል። ማለት በዚያ ጊዜ የነበሩት ሰዎች የሚዳኙበት መጽሐፍ ነበራቸው አይደለ? አይሁዶች የሚዳኙበት አይደለም፣ ቶራት እያላቸው ነው የሚለው አላህ። ቶራት እያላቸው ተውራት ነበራቸው፣ ተውራቱን ይዳኙበታል። እሺ ተውራቱ ያላህ ቃል ነው። ተውራት እዚያ ውስጥ ያላህ ቃል አለ። የተቀየረ ነገር ነበር ወይ? ነዓም ነበር። በዚያ ጊዜም የተቀየረ ነገር ነበር። ግን በኢስላማዊ ህግ ውስጥ ያለውን ነገር አልተረዳሽውም አንቺ። በኢስላም መንግስት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በዚያ ጊዜ የኢስላም መንግስትን ነበር ሲመሩ የነበረው። በኢስላም መንግስት ውስጥ ሰሒፈተል መዲና በሚል ስምምነት ተደርጎ ሁሉም የሃይማኖት ባለቤት በሃይማኖቱ እንዲዳኝ ተፈቅዶለት ነበር። خلاص አይሁዱ በአይሁድነቱ ነው የሚዳኘው፣ ሙስሊሙ በሙስሊምነቱ ነው የሚዳኘው። እነሱ ነብዩ ጋር መተው መጠየቅ ሲፈልጉ ያ ነገር ወደ እነሱ ሊያደላላቸው ሲፈልግ የነሱን ፍርድ ይተውና ወደ ነብዩ መተው ይጠይቃሉ። ያ ነገር ደግሞ ወደ እከሌ ሊያደላ መሆኑ ለምሳሌ ያክል እኔና አንቺ ተከራከርን እንበል። ከተከራከርን በኋላ ወደ ኢስላም ህግ ካመጣ ነው ለኔ የሚያደላ ከሆነ፣ ወደ አይሁዱ ከወሰድ ነው ለሜሮን የሚያደላ ከሆነ ሜሮን ወደ አይሁዱ መውሰድ ትፈልጋለች፣ እኔ ደግሞ ወደ ኢስላሙ ማምጣት እፈልጋለሁ። ያን ነገር ነው ኢስላም የተከላከለው። ትክክል አይደለም። መጀመሪያ የምትዳኙበት ነገር ነበራችሁ፣ ሂዱና ተዳኙ የተባለው። ምክንያቱም መጀመሪያም በስምምነት ይኖሩ ስለነበር። ስለዚህ አላህ እዚህ ጋር አልተሳሳተም ማለት ምንድነው? በዛ ጊዜ አይሁዶችን ያወረደላቸው ፈጣሪ ሜሮን ሹፊ የአላህ ስብሓነሁ ወተዓላ ሲፋን ስታነሺ አላህ እዚህ ጋር አልተሳሳተም ስትይ ነው። ፈጣሪያችን አይሳሳትም። ሜይቢ አንቺ ጋር ፈጣሪ ሊሳሳት ይችላል። እኔ ጋር ግን እስከማውቀው ድረስ ዲነል ኢስላም ውስጥ አላህ አይሳሳትም። አንቺ አሁን ኢየሱስ ክርስቶስ ሊሳሳት ይችላል ለምሳሌ ያክል፣ እሱም አይሳሳትም። ይሳሳታል። ወደዛ ቶፒክ አልሄድም አሁን እዚህ ጋር ማለት ይሳሳታል። ተሳስቷል። ይሳሳታል ሳይሆን ተሳስቷል። እሺ አሁን እሱ ቅጠልን ፍለጋ የሆነ ዛፍ ጋር ሄዶ ቅጠሏን አላገኛትም። ቶፒካችን ኢየሱስ ስላልሆነ ወደዛ አንሄድም። አሁን እኮ ያንን እንትን አትበይ ለማለት ያክል ነው። እዚያ ጋር ያለውን ሲፋ እዚህ ጋር አታምጪ ለማለት ያክል ነው። እሺ እኔ ልል የፈለግኩት ማለት ምንድነው አላህ ወደዚህ መጽሐፍ ወደ ቶራት ዳይሬክት ሲያረጋቸው መመሪያና እሱ ያወረደው እንደሆነ ስለሚያውቅ ነው። ቢሳሳት ማን ያለሽ እንደዚህ? ማን ያለሽ እንደዚህ? እሺ ለምን ማን ያለሽ እንደዚህ? ቁርአን ያለኝ ለምንድን ነው የሚለው? እነሱ ቶራት እያላቸው ለአንተ ለምን ይመጣሉ ካለው መመሪያ እንዲሆን ያለው የቱ ጋር ነው ያለው? መመሪያ እንዲሆን ቆይ መመሪያ እንዲሆን ያለው የቱ ጋር ነው? እሺ ልናገር እኮ ነው። ይኸው ልነግርህ ነው። አያውንም ማውጣት እንችላለን። ምንም የምትናገሪው ቁርአን ትርጉም የለውም እንዴ? አላህ ያለውን ነው የምናገረው። ምንድን ነው ያላቸው? እነሱ ቶራት እያላቸው ወደ አንተ ለምን ይመጣሉ እንድትፈርድላቸው። ይሲ ስለ ፍርድ ነው። ቅድም ምንድን ነው ያልኩሽ? ሁሉም ባለ እምነት በራሱ እምነት እንዲዳኝ ብዬሻለሁ አይደለ? ወከይፈ ዩሐኪሙነከ ወዕንደሁም ተውራቱ ፊሃ ሑክሙላሂ ثم ምንድን ነው የሚለው? እምነቱ ትክክል ነው አይደል? በእምነቱ እንዲተዳደር ከፈቀደ ጥሩ። አላህ በእምነታቸው እንዲተዳደሩ ከፈቀደ እውነተኛ መንገድ ላይ ስለቆሙ ነው አይደለ? አለዛ ያርማቸዋል ብዬ አስባለሁኝ። ትክክለኛ መንገድ ላይ ስለቆሙ አይደለም፣ ስለተስማሙ ነው። መጀመሪያ በስህተት መንገድ ላይ ሆኖም ስለተስማሙ ነው። መጀመሪያ ስለተስማሙ ስምምነት። ቆይ አንድ ነገር ልበልሽ። ቆይ እሺ፣ አንቺ ያለሽበት ሀገር ፈረንጅ ሀገር ነው
ሌዝቢያንነት ትክክል ነው ብለሽ ታምኛለሽ አንቺ? አላምንም። እነሱ መከልከል ትችያለሽ? አልችልም። ለምንድን ነው የማትችይው? እኔ አይደለሁም ህግ እንትኑ ማውጣው እኔ ስላልኩ የተስማማችሁበት የሀገሪቷ ህግ ለነሱ ሙሉ መብት ስለሚሰጣቸው አይደል እንደፈለጉ መሆኑን። ከአንቺም በላይ እነሱ ናቸው መብት ያላቸው እውነቱን እናውራ ከተባለ። ያ እሱ አያጣላን። እሺ ስለዚህ በቃ ሌዝቢያኖች ትክክል ናቸው ማለት ነው። ይሄን ብልግና የሚሰሩ ሰዎች ትክክል ናቸው ማለት ነው አይደለም። አላህም ሱብሓነሁ ወተዓላ ይሄን ነገር ነብዩ ሰለላሁ ዐለይሂ ወሰለም በአግሪመንት ደረጃ ቁጭ ብለው ስምምነትን ካደረጉ ማንም በፈለገበት ባመነበት ነገር ያንን ነገር እያስከሄደ ስለሆነ ያ ነገር እነሱ የሚሰሩት ነገር በሙስሊሙ ማህበረሰብ ላይ ጫና እስካላሳደረ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ኢንተርፌር አያደርጉም። የነሱ ህይወት ስለሆነ በዲናቸው ነው የሚጋቡት፣ በዲናቸው ነው የሚኖሩት። አይ መታችሁ የእናንተን እንትን ኒካህ መስጂድ ገብታችሁ ካላሰራችሁ ተብሎ ታዲያ ክርስቲያኑን ጎትተን አምጥተን መስጂድ ውስጥ ኒካህ ልናሳስር ነው? የለም። ሁሉም ቸርቹ ሄዶ ነው የሚያስረው፣ ያኛውም ቴምፕል ውስጥ ገብቶ ነው የሚያስረው። ሁሉም የራሱን ነገር በራሱ ቤት ነው የሚሰራው። ስለዚህ ነው አላህ ሱብሓነሁ ወተዓላ እንዲህ ብሎ ያስቀመጠው ወከይፈ ዩሐኪሙነከ ያለው። ምክንያቱም እነሱ ነብዩ ጋር ሲመጡ ፍትህን ፍለጋ አይደለም የሚመጡት። አንደኛቸውን ለማሸነፍ ሲፈልግ አላህ ሱብሓነሁ ወተዓላ የሚናገረው ነገር እነሱ መጽሐፍ ውስጥ የሚያገኙት ነገር እነሱ ከሚፈልጉት ነገር ጋር ተጋጨብን ብለው ሲጠረጥሩ ነው የሚመጡት፣ ሸሪዓቸው ትንሽ ጠጠር ስለሚልባቸው። ስለዚህ ምን ልልሽ ፈልጌ ነው፣ ሁሉም የራሱ ህግ አለው፣ በራሱ ህግ ነው የሚዳኘው። ተግባባን? ሜሮን እስካሁንም ድረስ ያ ነገር አለቀቀሽም መሰለኝ። እንትን ያለው ነገር ማለት ስለሆነ የራሳቸው ህግ አለ ያልኩሽ። እሺ የራሳቸው ህግ አለ ማለት አሁን ቅድም ያመጣው ኤግዛምፕል አንድ ህገ መንግስት ለአንዱ ለእንትኖች ግብረ ሰዶሞች መብት ቢሰጥ ከዛ ደግሞ እኔን እየጎዳ ነው አይደለ? እኔን እየጎዳ እኔ ማልፈልገውን ጎድቶ ነው ለነዛ መብት የሚሰጠው። አላህ ግን የተሳሳተን እንትን ይሰጣል፣ መጽሐፍ ወርድ መመሪያን ይሰጣል ብዬ አላምንም። ልክ አሁን መንግስት እንደሚለው። እሺ ቅድም ያልኩትን ነገር ሰምተሻል? አዎ ስለሰማው ነው እየመለስኩ ያለሁት። ቆይ ምንድን ነው ያልኩት? በየትኛው ላይ ምን አልከኝ? ምንም ማድረግ እንደማይችል ስለ ስምምነቱ ጉዳይ ምንድን ነው ያልኩት? ኦኬ ተስማምተው እንዲኖሩ በዛ በራሳቸው ሃይማኖት በራሳቸው ስምምነት እንዲኖሩ። ያ ብቻ አላልኩም። ሙስሊሞችን እስካልነኩ ድረስ በራሳቸው እስካልነኩ አይደለም ወደ ነብዩ የሚመጡት እሱን እስካልነኩ አይደለም ያልኩት። ማህበራዊ ኑሮን የሚያዛባ ነገር ወይ ደግሞ የሙስሊሞችንም ይሁን የሌላውን ማህበራዊ ኑሮ በማያዛባ መልኩ ራሳቸው ላይ ለምሳሌ አንድ ሰው መጠጣት ቢፈልግ ክርስቲያን ከሆነ በኢስላም ህገ መንግስት ውጭ ላይ ወጥቶ መጠጣት አይችልም። ሰው ፊት ወጥቶ መጠጣት አይችልም። ዝሙትን ማድረግ ግን አላህ የሚከለክለው ነገር ነው አይደለ? የሚቀየር ነገር አይደለም። ለምሳሌ ዝሙት ማድረግ በቶራትም በኢንጂልም በቁርአንም አላህ የሚፈቅደው ነገር አይደለም አይደል? ስለዚህ እነሱ ደግሞ የመጡት በዚህ አይነት ኬዝ ስለሆነ እንዴት ነው በዛ ህግ ይመሩ ብሎ መንገድ ላይ ነው እንደሰሩት ዝሙቱን እንደዛ ቢያደርጉ ሙስሊም ላይ ነው የሰሩት። ራሳቸው ናቸው እኮ አይደል እንደ ያደረጉትን ነገር ጥፋቱ የጠፋው እዚያው እኮ ነው። እነሱ ጋር ያለውን ሁክም እያወቁ አውቀው ይመጣሉ ወደዚህ። እሱን እስማማለሁ። እሱ የሆነ እንደሚመጡ ገብቶ እሱን ላላ የሚለውን ነገር ፍለጋ ነው የሚመጡት እነሱ። ስለዚህ አሁን ያለው ነገር ምን መሰለሽ ሜሮን፣ ቅድም ያልኩትን ነገር በደንብ አስተውለሽ ካዳመጥሽ እኔ ያልኩት ምንድን ነው የሙስሊሞችንም ይሁን ከነሱ ጋር የሚኗኗሩትን ሰዎች ህይወታቸውን የሚያዛባ ከሆነ የነሱን ህይወት የሚያበላሽ ከሆነ ሙሉ በሙሉ አይፈቀድም። ያ ነገር ቅድም ባልኩሽ መሰረት ማህበራዊ ኑሮ የሚያናጋ ነገር፣ ስነ ምግባርን የሚያበላሽ ነገር ከሆነ አይፈቀድም፣ ክልክል ነው። መጠጥና መሰል ነገሮች፣ የማይሆን ስድቦችን መሳደብ ሰው ፊት፣ እሱም ክልክል ነው። በሀገሪቷ ህግ ነው የሚቀጡት የዚያኔ። ከዚያ ውጭ ግን በግለሰብ ደረጃ እርስ በራሳቸው በሚደራረጉት በሚያወሩት እንትን በሚሉት ነገር ላይ
ሌላውን ባልነካ ጉዳይ ላይ ራሳቸው ናቸው እዚያው ሄደው የሚጨርሱት፣ እዚያው በጸበላቸው ነው የሚጨርሱት። ተግባባን? ያን ያለው ነገር በዚያ ልክ የተነገረ ነገር ነው። አንድ ይሄ ነው። ሁለተኛ ነገር ደግሞ እኔ ጋር አሁን ሰዓቱ 12 ሰዓት ከሩብ ነው፣ እኩለ ሌሊት ማለት ነው። እኩለ ሌሊት 12 ሰዓት ከሩብ። እኔ ደግሞ 4 ሰዓት ላይ ከእንቅልፌ መነሳት አለብኝ፣ ከ3 ሰዓት ከምናምን በኋላ ማለት ነው። ክላስ አለብኝ፣ መነሳት አለብኝ ከእንቅልፌ። ስለዚህ የግድ መተኛት አለብኝ። በጣም ደስ ይላል ማለት ጸጥ ረጭ ብሎ ኢንተራፕሽን ሳይኖር በጣም መማማር ደስ ይላል። ማለታችን ደስ ይላል። አመሰግናለሁ ብያለሁ ሜሮን፣ በጣም አመሰግናለሁ። አንድ ነገር ልንገርሽ ሜሮን፣ ኢንሻአላሁ ተዓላ ሻሃዳ አስይዝሻለሁ አንድ ቀን ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበና ሰላም ይበሉን ይዘይሩን እንጂ አማናችሁ ምንድን ነው? ከሜሮን ጀምራችሁ በሜሮን ጨርሳችሁ እንዴ? ኧረ ተው፣ ለእኛም ጊዜ ሰጠን። ተው ቀናን እኮ ወላሂ ሼህ ጀሜ ወላሂ በጣም ደክሞኝ ነበርና ቅድም ቤት ስገባ ማለት በጣም ደክሞኝ ነበር። በዚያ ላይ ደግሞ ሜሮንን ከዚህ በፊት አውርቻት ነበር። የዚያን ቀን እንዲሁ ቀዝቃዛ ውሃ እየጠጣሁ ነበር ያወራኋት፣ በጣም ከብዶኝ ማለት ነው። ዛሬ እንኳን ውሃ ራሱ የለም እና ላውራት ብዬ ነው የገባሁት። ብቻ አልሐምዱሊላህ እህቶቼን በደንብ አድርገው እያወሯት ነበር። በዚያ ነገር ቢዚ ሆኜ ነው። ጀዛኩሙላሁ ኸይረን። ሼህ ጀማል ያኩም ግን ኧረ ምን አራለውኝ ወላሂ ብቻ እደውላለሁ። እሺ ኡስታዝ ወላሂ እደውላለሁኝ። ግን አሁን ሁለት አይነት አካሄድ ያየ ነው። እሱ ምንድነው ሜሮን ለሌላ ጊዜ ማለት ነው እዚህ ጋር ካንቺ ጋር የሚያወሩ ኡስታዞች በተለይ ኡስታዝ ሙዓዝ በጣም የምናከብራቸው የምንወዳቸው ምንሳሳላቸው ኡስታዛችን ናቸው። ነገር ግን እሳቸው በሚያወሩ ጊዜ ትንሽ አለ አይደል ልክ እንዳቻ አርገሽ ማደማመጥ የለም። አንድ ጊዜ ስለ ሃይማኖት ስናወራ ሃይማኖታዊ ጉዳዮች ላይ በራሳችን አመለካከት ሳይሆን የራሳቸው አካሄድ አላቸው። አሁን ልክ ቁርአኑን በትክክል ትረዳዋለች፣ ነገር ግን በራስሽ አመለካከትና በራስሽ ለመተርጎም እየሞከርሽ ነበር። እኛ ደግሞ ማን ነው ኡስታዝ ሙዓዝ ጀግና ጎበዝ ቻይ ስለሆኑ ሊታገሱ ይችላሉ። ነገር ግን እኛ ላንታገስ እንችላለንና ይባክሽን ለሌላ ጊዜ ይሄን ነገር አቁሙ። ያለበለዚያ ማለት የኛ ሙስሊም ወንድሞች ስልችት ነው የሚሉብሽ ኡስታዞች ማለት ካንቺ ጋር ላያወሩ ይችላሉ። እና መደማመጥ መኖር አለበት ግዴታ። ያን ነገር አው ልክ ነው ካልሽ እኮ መሰለምሽ ማለት አይደለም። መስለም አለመስለም ያንቺ መብት ነውና ኡስታዝ ሙዓዝ ባረከላሁ ፊኩም ጀዛኩሙላሁ ኸይረን። አረፍ በሉ በቃ ወፊኩም። አብሽር